አያትኳኩስና ቴዋ አያገዳድል ልክ እንደ ወስከም ቢያልሙ ራሱን መንደለ በርቡላ ቢበር ጠላት በድሮን ቢያስቸግር ተናነቀው ቆርጦ ፋኖ በዲሽቃና ሞርተር በዚያ ምንሽር በዚያ ከርታታ በአንድ እጁ ጥይት በአንድ እጁ ካርታ የካሴ ባውቄ ልጅ የወንዶች ቁና ሽውና አንጋሉ ሚኖር በጤና አንበሳው ዘሜ በለው ያለለት ጎጃሜው ጦሩን የሰበቀለት ምናለ ሰማይ ምናለ መሬት የዚያን ጊዜ ነው ጀግናውን ማየት። አረማን ነው ጀግና አራቲን ሚሻገር ሚሞክረው ክንዱን ከፊላ ሸጡ ስር ሰራ ሞረሻ ለዘሜ ክትታለ ደብሮ በጎበዛ ለቃኝ እርሳስ አስቆጥሮ ሰራ በታንክና በመድፍ እየተኮሱበት ከላይም በድሮን እያፈነዱበት ከትከት ብሎ ሳቀ ጀግናው ምን አለበት ዘራ አኖ ሰላም ሰላም የተከበራችሁ የአማራ ፋኖ የትግል ደጋፊዎችና እንዲሁም አማራውያን እንደምን ዋላችሁ እንደምን ሰነበታችሁ። በዛሬው ዕለት ልመጣ ያስገደደኝ ሰሞኑን ወንድሜ አርበኛ መሳፍንት ተስፉ የለቀቃት አንድ አወዛጋቢ ቪዲዮ ናት። ያም ምንድነው? እኔ በእውነት አርበኛ መሳፍንት ይሄንን ንግግር እሱ ይናገረዋል ብዬ አሁንም ድረስ አላመንኩም ነበረ። ማላምነው ይሄ ወንድሜ ለዚህ ትግል ያለው አስተዋጽኦ ማንም አለ የማይለውና የማይክደው ነው። ትልቅ አስተዋጽኦ አድርጓል። ነገር ግን ሰሞኑን የለቀቀው ቪዲዮ በጣም በተለይ ጎጃምና ጎንደር ህዝቦችን የሚያጋጭና አላስፈላጊ የሆነ እንዲሁም የዚህን ትግል የጀርባ አጥንት መሪያችን አርበኛ ዘመነ ካሴን የሚያብጠለጥል ሆኖ ስላገኘሁት እኔም እንደ ታጋይነቴ በእውነተኛ ህሌና አይቼ እንደ ሌሎች መሰል ወንድሞቼ እህቶቼ ያለችኝን አስተያየት ለመሰንዘር ነው ዛሬ ወደዚህ ብቅ ያልኩት። በመሰረቱ መሪ አያጠፋም ማለት አይደለም። አርበኛ ዘመነ ሊያጠፋ አይችልም ብዬ እናገራለሁ። በሙሉ ኮንፊደንስ እናገራለሁ። በተለይ ይሄ ከጠላት ጋር ሄዶ በነገራችን ላይ እሱ ሌትም ቀንም እረፍት እንደሌለው እናውቀዋለን። ይሄን ትግል ለማሳለጥ ይሄን ትግል እስከ መጨረሻው ድረስ ለማድረስ እንቅልፍ አልባ ህይወት እየመራ ያለ ጠንካራ ወንድማችን ነው። ያለ ምንም መሸማቀቅ ነው ይሄን የምናገረው። ስለዚህ አርበኛ ዘመነ የትም ይሁን የትም ለግሉ አይደለም የሚንከራተተው። ኤርትራ ሚድ ሱዳን ሚድ አብይ አህመድ ኤርትራ ሄዶ ማነው ሱዳን ሄዶ የዚህን ስቃዩ የበዛ የአማራ ህዝብ ለማጥፋት ሲዶልትና እንትን ሲል አብይ ቅዱስ ተደርጎ ዝም የሚባልበት አርበኛ ዘመነ ሱዳን ይሄድም አይሄድም እንደ መሪ አይዞህ ልንለውና ሲያጠፋ ልንገስጸው ይገባል። ይሄን አምናለሁ። ነገር ግን ከኤርትራ ጋር ይገናኛል ከሱዳን ጋር
በነገራችን ላይ አርበኛ እንትና መሳፍንት ልታደርሱልኝም ይሄንንም ቪዲዮ የሚያይ ከሆነ ሊሞግተኝ ይችላል። በቃ መሪ እንደ መሪ ክብር ሊሰጠው ይገባል። መሪ ይዞ ገደል ሲገባ ተመለስ ሊባል ይገባዋል። ይሄን አምናለሁ። ከዛ በተረፈ ግን ከኤርትራ ጋር ከሱዳን ጋር እንደዚህ አይነት እኔ ያላወቅኩት ግንኙነት ሲጀመር እኮ የአፋብንን እኔ ወንድሜ አርበኛ መሳፍንት ያልተረዳኸው አንድ ነገር አለ። በቃ የአፋብን መተዳደሪያ ህጉ አለ። የአፋብን የአርበኞች ምክር ቤት መተዳደሪያ ደንብ አለው። ምናልባት ለኔ ሳያዋዩኝ ምናምን የምትለው ትክክል ሊሆን ይችላል። ትክክል ግን አይደለም። በአሁኑ ሰዓት ይሄ ነገር የሚነሳም አልነበረም። ከኋላ ግን ፑሽ የሚያደርግ ሰው እንዳለ ወይም የሚገፋ ሰው እንዳለ ብዙዎቻችን ተረድተናል። ስለዚህ ተገቢ አይደለም። አብይ አህመድ ሱዳን ሄዶ የአማራን ህዝብ ስቃይ ለማብዛት ደርሶ ሲመጣ ዝም ሊባል ዘመነ ካሴ ግን ይሄድም አይሄድም እንደዚህ አይነት ውረፋ ለትግላችንም ጥሩ አይደለም። ለአማራ ህዝብም ትግል ጥሩ ነው ብዬ ስለማላስብ ላንተ የምጋብዝህ ወይም የምነግርህ የአፋብን የአባት አርበኞች መተዳደሪያ ደንብ አለ። የምታውቁ ጓዶች፣ ሌሎችም አርበኛ መሪ አርበኛዎች ለጓድ አርበኛ መሳፍንት ልታስረዱት ይገባል። መተዳደሪያ ደንቡ ምን ይላል ነው የሚለው፣ ምን እንደሚል ልታስረዱት ይገባል። በክፍለ ጦር ደረጃ መሪ ከመሪ ሲጋጭ መተዳደሪያ ደንቡ የሚለውን ነው። ሲጋጭ ያንን የማስታረቅ ስራ ከኛ ከትላልቅ አባቶች ይጠበቃል። ከዚህ ትግል አጋሮች ይጠበቃል። እኛ የማስማማት እንደገና የክብር እንግዳ በሚመጣ ሰዓት ለዛ የክብር እንግዳ አቀባበል ማድረግ ከኛ የሚጠበቀው ቀጥታውኑ ሰራዊቱን ለትግል የሚያነሳሱ ሐሳቦችን ማቅረብ፣ ሰራዊቱን መምከር ከእድሜያችንም አንፃር በቃ ልክ በቆምንበት ጫማ ልክ ነው ሆነን ይሄንን ትግል ልናራምድና ይሄንን ትግል ልናሻግር የሚገባ እንጂ መሪን እንደ መሪ እየዘረጠጡ ሳይሆን በመምከር ቀስ ብሎ በማወያየት ሊሆን ይገባል ባይነኝ። ለጓድ መሳፍንት ተስፉ ግን ይሄንን ነገር አድርሱልኝ። ካየህ እኔም ለመቀበል ስህተት ካለብኝ ስህተቴን ለመቀበል ዝግጁ ነኝ። አመሰግናለሁ። ድል ለፋኖ!